ዛሬ የምናየው ምንድነው ስለ ዩቲዩብ አልጎሪዝም ነው። ዩቲዩብ ማለት ምን ማለት ነው? ዩቲዩብ እንዴት ይሰራል? ዩቲዩብ ምንድነው የሚለውን ዛሬ እናያለን ማለት ነው። እናንተ ቪዲዮን ሳትሰላችሁ እስከ መጨረሻው ማየታችሁ እንዳትረሱ። ሀሳቤ ከተመቻችሁ ደግሞ መጨረሻ ላይ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እስከዛ ድረስ ደግሞ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። ወደ ሀሳባችንና ወደ አንደኛው እንግባ። ዩቲዩብ አልጎሪዝም ማለት የናንተ ቪዲዮ ምን እንደሆነና ማን እንደሚያያችሁ የናንተ ኦዲየንስ ምን እንደሆነ ኮንተንታችሁ ወይም ደግሞ ኒሻችሁ ምን እንደሆነ የሚያውቅ ማለት ነው። ዩቲዩብ እንዴት ይሰራል የሚለውን ደግሞ እናያለን። አሁን የዩቲዩብ አልጎሪዝም እንዴት ይሰራል ካላችሁኝ ደግሞ ምንድነው ዩቲዩብ ዎች ታይም ላይ ያተኩራል። ዎች ታይም ማለት የናንተ ቪዲዮ የምታይበት ሰዓት ነው። አንድ ሰው ቪዲዮአችሁን እስከ መሀል ነው ያየው ወይስ ወዲያው ከፍቶ ወዲያው ነው የዘጋው ደግሞ እስከ መጨረሻው ድረስ አይቶታል። ይሄን ዩቲዩብ አልጎሪዝም ያጣራል ማለት ነው። እዚሁ ላይ ደግሞ ምንድነው ያንተን ቪዲዮ ሰዎች እስከ መጨረሻ ድረስ ካልተመለከቱ ያንተ ቪዲዮ መጥፎ እንደሆነ ያስባል ማለት ነው። ስለዚህ ዩቲዩብ ላይ ማድረግ ያለባችሁ ነገሮች ከዚህ በፊትም ሰርቼላችኋለሁ። ከፈለጋችሁም የምትፈልጉት ነገር ካለ ኮሜንት ላይ ጠይቁኝ። መጀመሪያ ላይ ምንድነው ዩቲዩብ እንዴት ይሰራል ነው ዎች ታይም ላይ ትኩረት ያደርጋል ብያችኋለሁ። ቀጣዩ ደግሞ ምንድነው ሲቲአር ክሊክ ስሮ ሬት ይባላል። ሲቲአር ማለት ደግሞ የናንተ ቪዲዮ ክሊክ ነው። በቃ የምትሰሩት ተምኔል ዲዛይን ሊሆን ይችላል። የምታወጡት የርዕስ ወይም የታይትል ዋርኒንግ ታይትሎች ብዙ አይነት ታይትሎች አሉ። እነሱ ሊሆኑ ይችላሉ። ብቻ ሲቲአር ተጠቅሞ ሰው ወይም ደግሞ ሲቲአር ይባላል። ይሄ የምታወጧቸው ተምኔሎች ቪዲዮአችሁን ሰው ነካው ወይስ ነክቶ እንዲያይ ምንድነው የምታደርጉት የሚለውን ነው የሚያየው። እና ሲቲአር ግዴታ ከፍተኛ መሆን አለበት። ወይም ደግሞ የምታወጡት ታይትል ተምኔል የምታደርጉበት ዲዛይን አይነታችሁ የድሮ አይነት ዲዛይን ብታደርጉ ማንም አያላችሁም። አሁን ላይ ብዙ አይነት የተምኔል ዲዛይኖች አሉ። እነሱን ደግሞ ምን ላይ ማግኘት ትችላላችሁ? ፒክሰርት ካንቫ ላይ እንደውም ብትገቡ ምን ቴምፕሌት ይሰጣችኋል። አሁን በፎቶ የተሰራ ተምኔሉን ፎቶን ከውስጥ አውጣችሁ የተጻፈውን ዲዛይኑ ምናምን እናንተ ቀያራችሁ በራሳችሁ መንገድ መስራት ትችላላችሁ ማለት ነው። ይሄ ቀጣዩ ደግሞ ሁሉም የሚያውቀው ነው ኢንጌጅመንት ተሳትፎ ነው ወይም መሳተፍ። እናንተ ኮሜንት ጻፈላችሁ ኮሜንት ሪፕላይ ማድረግ ሰብስክሪፕሽን እሱን ዩቲዩብ ያያል ማለት ነው። ላይክ ሲደረግላችሁ ኢንጌጅመንቱን ያያል ዩቲዩብ። አልጎሪዝሙ እንደዛ ነው። በቃ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት ነው የሚያይ። በቃ እነዚህ አራቱን ያያል። ሰውን ለእናንተ ኮሜንት ጽፍላችሁ አንድ ፖይንት ይዛል። የሆነች ላይክ ሲያደርግላችሁ የሆነች ፖይንት ይዛል። ቪዲዮ ስለተመቻችሁ ነው መቼም ላይክ የምታደርጉት በሚል ሀሳብ ማለት ነው። ወደ መጨረሻውና ወደ ዘላስት የሆነው ኒድ አሁን የኛ አላማ ምንድነው? ዩቲዩብ አልጎሪዝም ላይ እንዴት ነው ቻናላችንን ማሳደግ የምንችለው ነው። አንደኛ ምንድነው ማራኪ የሆነ ተምኔል ዲዛይን ማድረግ፣ አስደንጋጭ ወይም ሰው ሊያየው የሚችለው ክሊክ ሊያደርገው የሚችለው ታይትል መምረጥ አለባችሁ ማለት ነው። በመጀመሪያዎቹ 10-20 ሰከንዶች ውስጥ ሰውን ለመያዝ መሞከር አለባችሁ። ሰውን ለመያዝ ስላችሁ ሁክ መጠቀም አለባችሁ። ሁክ ያው ሰውን የምትይዝበት ነው። ሰው ቪዲዮአችሁን ሰው ከቪዲዮአችሁ ወጥቶ የሌላ ቪዲዮ እንዳይቀየርባችሁ ከፈለጋችሁ እናንተ በ10 እስከ 20 ሰከንድ ባለው ውስጥ ሁክ ማድረግ አለባችሁ ማለት ነው። አልጎሪዝም ጋር ለመግባባት ደግሞ ኮንሲስተንሲ አፕሎድ ማድረግ አለባችሁ። ግዴታ ኮንሲስተንት ሆናችሁ አፕሎድ ግዴታ ነው። ይሄ ምንድነው? ይሄ ዩቲዩብ እናንተን እስኪያውቃችሁ ድረስ አፕሎድ ማድረጋችሁን ማቆም የለባችሁም ማለት ነው። ዘላስት የሆነው ደግሞ እሱ የእናንተ ፍላጎት ነው። ኮል ቱ አክሽን ነው። ኮል ቱ አክሽን ማለት ደግሞ ሰብስክራይብ እንዲያደርጓችሁ መጠየቅ ነው። ኮል ቱ አክሽን ይባላል። ስለዚህ የዛሬው ሀሳባችን ዩቲዩብን በዚህ መንገድ ገልጫዋለሁ ማለት ነው። እኔ በማውቀውና ኤአይም ከነገረኝ ነገሮች አንጻር ነው። ስለዚህ ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳቤ ከተመቻችሁ ደግሞ ላይክ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።